የዚች ሙዚቀኛ የመድረክ ላይ አቀራረብና ችሎታዋን በመመልከት ትልልቅ ሚዲያዎች የሜክሲኮ ማዶና የሚል ቅጽል ስም አውጥተውላታል። ግን በስፋት የምትታወቅበት የቲጃኑ ሙዚቃ ንግስት በመባል ነበር። ሴሌና ኳንታኒያ በሙዚቃ አፍቃሪዎች ዘንድ እጅግ የምትወደድ ወጣትና ጎበዝ አቀንቃኝ ነበረች። ነገር ግን ገና ብዙ ስራዎችን መስራት በምትችልበትና ዝነኝነቷን በቅጡ ሳታጣጥም በ23 ዓመቷ ህይወቷን አጥታለች። ነገሩን ይበልጥ አሳዛኝ የሚያደርገው ህይወቷን የተነጠቀችው በገዛ አድናቂዋና የቅርብ ጓደኛዋ መሆኑ ነበር። የልብ አድናቂዋ ይህን ነገር ለማድረግ ምን አነሳሳት? ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስትጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። ሴሌና ኳንታኒያ የተወለደችው 1971 በሊክ ጃክሰን ቴክሳስ 1971 ዓመተ ምህረት ነበር። አባቷ አብርሃም ኳንታኒያ የልጁን የሙዚቃ ችሎታ ገና በልጅነቷ በመረዳቱ ሴሌና ሎስ ዲኖስ የተባለ የቤተሰብ ሙዚቃ ባንድ በመመስረት ሙዚቃ እንድትሰራ ድጋፍ ያደርግላት ነበር። ከግማሽ ሜክሲኮና ግማሽ አሜሪካዊ ቤተሰብ የተገኘችው ሴሌና በደንብ እንኳን መናገር በማትችለው የስፓኒሽ ቋንቋ ሙዚቃዎችን መስራት ጀመረች። ገና በ10ዎቹ እድሜ መጀመሪያ ላይም ሳለች የሙዚቃ ስራዎቿን ለማቅረብ ዓለምን መዞር ጀመረች። በአብዛኛው በወንዶች ብቻ ሲቀነቀን የሚሰማውን የቲጃኑ ሙዚቃን ማቅረብ ስትጀምር ይህ የሙዚቃ አይነት ንጉሶች ብቻ ኖረውበት ቢቆይም አሁን ግን ንግስቱን አገኘ ተባለለት። ከዛን ጊዜም ጀምሮ የቲጃኗ ንግስት በመባል የአድማጮቿ ልብ ውስጥ ገባች። በተለያዩ ስራዎቿ ግራሚ አዋርድን በማሸነፍ በትንሽነቷ ትልቅነቷን ለዓለም አስመሰከረች። ከአድናቂዎቿ አንዷ የሆነችው ዮላንዳ ሳልዱዌር ከምታደርጋቸው ነገሮች አንፃር ሴሌናን ከመውደድ አልፎ ወደ ማምለክ ሄደች ይመስላል። አንድም የሴሌና ኮንሰርት ሳያመልጣት ብዙ የአድናቆት ደብዳቤን እየላከች አድናቆቷን ለመግለጽ ትሞክራለች። የመኝታ ክፍሏ በሴሌና ፎቶዎች የተሞላ ነበር። ዮላንዳ በሕክምና ሙያ ውስጥ ያለች ነርስ ነበረች። በ1991 ዓመተ ምህረት ዮላንዳ የሴሌናን አባት ታገኘዋለች። የሴሌና ትልቅ አድናቂ መሆኗን በመግለጽ የሴሌና አድናቂዎች ማህበር ወይም ፋን ክለብ እንደተቋቋመ ሐሳቧን ትገልጽለታለች። በሐሳቡ የተደሰተው የሴሌና አባት አብርሃም ጥሩ ሐሳብ እንደሆነና በዚህም በጋራ መስራት እንደሚችሉ አረጋገጠላት። ዮላንዳ ቀስ በቀስ የሴሌናንና የአባቷን ቀልብ እየሳበች በይበልጥ መቅረብ ጀመረች። የሴሌና ፋን ክለብ ተቋቋመ። ነርሷ ዮላንዳ እንድታስተዳድረው ኃላፊነት ተሰጣት። በዚህም በአጭር ጊዜ ውስጥ ብዙ አድናቂዎች የክለቡ አባል ሆኑ። የዛ ክለብ አድናቂዎች አባላትም የተወሰነ ነገር በመክፈል በምላሹ ትኩስ መረጃዎችን፣ የሴሌና ሎጎ ያለበት ቲሸርትና ኮፍያዎች እንዲሁም የሙዚቃ ሲዲና የተለያዩ ነገሮችን ያገኛሉ። የሴሌና ፋን ክለብ እጅግ በመስፋፋቱ ዮላንዳ የነርስነቷን ስራ በመልቀቅ የሙሉ ጊዜ ስራዋ አደረገችው። ቀስ በቀስ ዮላንዳ ማመጣችው ትልቅ እድገትና እንቅስቃሴ የተደነቀችው ሴሌና እንደ ጓደኛ ታቀርባት ጀመር። በዚህም ከስራ ግንኙነት አልፎ ጓደኝነታቸውም እየጠነከረ መጣ። ሴሌና ዮላንዳ ላይ ያላት እምነት እየጨመረ በመምጣቱ ትላልቅ ምስጢሮችንም አትደብቃትም ነበር። ሴሌና ዮላንዳን ከፋን ክለብ ማናጀርነቷ በተጨማሪ የልብስ መሸጫ ቡቲኳንም እንድታስተዳድረው ሙሉ ኃላፊነት ሰጠቻት። ዮላንዳም ሁለቱንም ስራ በማስተዳደር ጓደኝነታቸው ይበልጥ እየጠነከረ መጣ። ከጊዜ በኋላ ግን የሴሌና ፋን ክለብ አባል የሆኑ አድናቂዎች አንዳንድ ተቃውሞችን ማንሳት ጀመሩ። ይህም ተቃውሞ ገንዘብ እየከፈንለት ያለው ክለብ በምላሹ ማግኘት ያለብንን ጥቅም እያገኘንበት አይደለም የሚል ነበር። በትንሹ የተነሳው ይህ ተቃውሞ እየሰፋ በመምጣቱ የሴሌና አባት ጉዳዩን ማጣራት ጀመረ። በዝምታ ጉዳዩን ሲመረምር የነበረ የሴሌና አባት ባገኘው ነገር ተደናገጠ። ዮላንዳ የፋን ክለቡን ገንዘብ እንደምታጭበረብር ደረሰበት። ይህም ብቻ ሳይሆን ዮላንዳ ከልብስ መሸጫ ሱቅም ጭምር ፎርጂድ ቼኮችን
በማዘጋጀት ስታጭበረብር እንደነበር ያረጋግጣል። ሴሌና ዮላንዳ ከስራ ግንኙነት ውጭ ባላት ጥብቅ የሆነ ጓደኝነት ነገሩን አምና መቀበል ከብዷት ነበር። ነገር ግን አባቷ አብርሃም ባመጣው ተጨባጭ ማስረጃ ምክንያት ዮላንዳ አጭበርባሪ እንደነበረች በግምት ከ30 እስከ 60 ዶላር እንደመዘበረች በማረጋገጡ ሴሌና እውነቱን እየመረራትም ቢሆን ትቀበላለች። ሴሌናና አባቷ ወዲያው ዮላንዳን አስጠሯት። ምን ስታደርግ እንደኖረች እንደደረሱባት ሲነግሯት ይሄ ክስ የሐሰት ነው፣ እኔ እንዲህ አይነት ስራ በፍጹም አልሰራም በማለት በእንባ በታጀበ ንግግር ክዳ ተከራከረች። የዮላንዳ እንባ ያዞም ባይሆነባቸው ሴሌናና አባቷ ግን ከሁለቱም ስራዎች አባረሯት። ይህ በእኔና በሴሌና የጠበቀው ጓደኝነት የቀኑ ሰዎች ሴራ ነው ብላ ለማስረዳት ብትሞክርም ሰሚ አልነበራትም። ሴሌና ሁሉንም ዶክመንቶች እንድታስረክባት ቀጭን ትዕዛዝ ካስተላለፈችላት በኋላ አሰናበተቻት። ዮላንዳ ያልጠበቀችው ነገር በመከሰቱ እጅግ ተደናግጣለች። ለዚህ ሁሉ ድካሜ ምላሹ ይሄ ነው በማለት ወጣች። ከስራ መባረር ብቻ ሳይሆን እስር እንዳይደርስባት ሰግታለች። ዮላንዳ የተለያዩ ምክንያቶችን እየደረደረች ዶክመንቱን የመመለሱን ነገር ብታዘገየው በመጨረሻ ግን በማርች 31 1995 ዮላንዳ የያዘችውን ዶክመንቶች ልመልስ በሚል ሴሌናን በአንድ ሆቴል በሚገኝ ክፍሏ ውስጥ ትቀጥራታለች። ሴሌና በመጨረሻ ዶክመንቶቿን ልታገኝ እንደሆነ በማሰብ እየተደሰተች ዮላንዳ ወደ ቀጠረቻት ሆቴል ታመራለች። ሴሌና ዮላንዳ ወደምትገኝበት ክፍል ገባች። በዛም እምነቷን ካጎደለችባት ሴት ጋር ፊት ለፊት ተገናኙ። ዮላንዳ ዶክመንቶቹን ከማስረከብ ይልቅ አሁንም ከሴሌና ጋር ክርክር ትጀምራለች። በዚህም ክርክር ከክፍሉ አልፎ የጮት ንግግር በውጭው በኩል ይሰማ ነበር። ከዚህ በኋላ አንቺን ማመን አልችልም፣ እምነቴን አጉድለሻል፣ ስለዚህ በቶሎ ዶክመንቶቹን ስጭኝና ልውጣ በማለት ሴሌና ቁርጥ ያለ ንግግሯን ለዮላንዳ ትገልጽላታለች። ዮላንዳ ግን አሁንም ሌላ እድል ትፈልግ ነበር። ላረኩልሽ ነገሮች ሁሉ እንደዚህ ነው የምትከፊኝ በማለት እሷም በቁጣ ትጮሃለች። ሴሌና አልጋው ላይ የተበተኑትን ዶክመንቶች ትመለከታለች። በዚህም የዮላንዳን ክርክር ችላ በማለት በፍጥነት የተበታተኑትን ወረቀቶች የሷ መሆኑን ካረጋገጠች በኋላ ሰብስባ ይዛ ለመውጣት ወደ በሩ ታመራለች። በኋላም ሴሌና የክፍሉን በር ከፍታ ልትወጣ ስትል ዮላንዳ አንድ ነገር ትናገራለች። ትተሽኝ መሄድ አትችይም በማለት ቀደም ሲል አዘጋጅታ የነበረውን ሽጉጥ ሴሌና ላይ በመምዘዝ ከጀርባዋ በኩል ትመታታለች። በተተኮሰባት ጥይት ብትጎዳም ገና ነፍሷ ያልወጣው ሴሌና የሞት ሞቷን በሆቴሉ ኮሪደር ላይ እየታከከች የተወሰነ ርቀት እንደሄደች ተንከባላ ትወርቃለች። በቅርበት የነበሩ ሰዎች በፍጥነት ወደሷ በመሄድ ሊረዷት ተጠጉ። ዮላንዳ ክፍል ቁጥር 158 የሚል የመጨረሻ ቃል እየታከለች ካወጣች በኋላ ሴሌና ጸጣለች። ወደ ሆስፒታል ብትሄድም ልትተርፍ አልቻለችም። ሴሌና ኳንታኒያ ገና በ23 ዓመቷ በገዛ አድናቂዋና ጓደኛዋ እችን ዓለም ተሰናበተቻት። ዮላንዳ ከሆቴሉ ሳታመልጥ ፖሊስ በፍጥነት ወደ ቦታው ይደርሳል። በያዘችው ሽጉጥ ራሷን ለመግደል መሳሪያውን ወደ ራሷ ብታነጣጥርም ራሷን የመግደል አቅም በማጣቷ ለፖሊስ እጇን ትሰጣለች። ፍርድ ቤትም በመጀመሪያ ደረጃ ግድያ ወንጀል ክስ ተመስርቶባት የእድሜ ልክ እስራት ተፈረደባት። ሴሌናን አንዳንድ ሰዎች ሲገልጿት እሷ ዘፋኝ ብቻ አልነበረችም፣ የተለያዩ ባህሎችን ለማስተሳሰር የተፈጠረች የተፈጥሮ ኃይል ነበረች በማለት ያሞግሷታል። ሴሌና የተነሳችበትን የቤተሰቦቿን ወግና ባህል ሳትንቅ ይበልጥ ለማስተዋወቅ ጥረት ስታደርግ ስትታይ በመኖሯ ዘመናዊነትን ብቻ በማሳደድ ባህላቸውን ረስተው ራሳቸውን ለቀየሩ ሰዎች ትልቅ ትምህርት ሆናለች። በተለይም እምብዛም በሴቶች የማይደፈረውና በወንዶች ብቻ የሚቀነቀነውን የቲጃኖ ሙዚቃ ውስጥ ደፍራ በመግባት የሙዚቃ ንግስት መሆኗን አስመስክራለች። በአለባበስ ስታይሏ፣ በቆንጅናዋና በሚያጋባው ፈገግታዋ የአድናቂዎቿ ልብ የምታሞቀው ሴሌና ገና በ23 ዓመቷ በአፍላ ወጣትነት እድሜዋ በአድናቂዋ ህይወቷን ተነጥቃለች። የሴሌና ሞት በተለይም ለላቲን ሙዚቃ አድናቂዎች ትልቅ ሐዘን ሆኖ ያለፈ ሲሆን የሰራቻቸውን ስራዎች በማዳመጥ አሁንም ድረስ ያስታውሷታል። በኖረችባቸው ጥቂት ዓመታት በተፈጥሮ የተሰጣትን ስጦታ በሚገባ ለዓለም በማካፈል አልፋለች። በ2021 ዓ.ም ተካሂዶ የነበረው 63 ዓመት ዓመታዊ የግራሚ አዋርድ ሴሌናን አስታውሷታል። በሽልማቱ ስነ ስርዓት ላይ ለሙዚቃ ኢንዱስትሪ በተለይም ለቲጃኖ ሙዚቃ ላበረከተችው ከፍተኛ አስተዋጽኦ
የህይወት ዘመን ሽልማት አበርክቶላታል። ሴሌና በህይወት በነበረችበት ጊዜ 1994 ዓመተ ምህረት በምርጥ የሜክሲካን አሜሪካን አልበም ሽልማት ተበርክቶላት ነበር። ብርቅዬዋን አርቲስት የገደለችው ዮላንዳ አሁን ድረስ በቴክሳስ በሚገኝ እስር ቤት በእስር ላይ የምትገኝ ሲሆን በቅርቡ ማለትም በማርች 30 2025 ዓመተ ምህረት የአመክሮ ጥያቄ አቅርባ የነበረ ቢሆንም በማርች 27 2025 ዓመተ ምህረት ቦርዱ በመወያየት የዮላንዳ ጥፋት ይቅርታ የማይገባው እንዲሁም ከእስር ከወጣች በኋላ ሌሎች ሰዎች ላይ ልታደርስ የምትችለው ጉዳት አለመኖሩን ማረጋገጥ ስለሚከብደው ጥያቄዋን ውድቅ አድርጓል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።